ሰላም ሰላም ውድ የማይ ስፖርት ተከታታዮች እንደምን አመሻችሁ። ለአርብ ነሐሴ 1 2018 ምሽት ላይ ተገናኝተናል። ዛሬም እንግዲህ ትኩስና አሁን የወጡ የስፖርት ዜናዎችን የምንዳስስበትን ጥንቅር ይዘን መጥተናል። እስከ መጨረሻው አብራችሁን ስትቆዩ ስለ ብሩኖ ጉማሬሽ እናነሳለን። የኒውካስል ኃላፊዎች ብሩኖ ጉማሬሽን የሸጥነው ሪከርድ በሆነ ዋጋ ነው ሲሉ የተናገሩበት ዜና ይዘናል። ማንቸስተር ዩናይትድ ነገ ከፒኤስጂ በሚያደርገው ጨዋታ የተወሰኑ ተጫዋቾች ህመም እንደገጠማቸው ተነግሯል። ማንቸስተር ሲቲ ለሮደሪ ቁርጥ ያለ የመሸጫ ዋጋ አውጥቷል። ባርሴሎናም ጥያቄ አቅርቦ ውድቅ ተደርጎበታል። ስለዚህ ትሰማላችሁ። አትላይ ባይንደር ሴልታ ቪጎን የተቀላቀለበት እንዲሁም ማንቸስተር ዩናይትድ ሌላ ወጣት ተጫዋችን በይፋ ያስፈረመበትን ዜና ይዘናል። ስለ ሙሐመድ ሳላህ አዲስ ነገር ይዘናል። አንድ ሰው ማንቸስተር ሲቲ ፕሪሚየር ሊጉን ያሸንፋል ሲሉ የተናገሩበት ዜናም አለን። ቶትናም ሮሜሮን ለአርሰናል መሸጥ እንደማይፈልግ የተነገረበትና ከሰሞኑ እንግዲህ የቪኒሲየስ ጁኒየር ጉዳይ አነጋጋሪ ሆነ የቆየበት ነገር ግን ትላንትና የተቋጨበትም ዜና አለን። በበርናባው 8 ዓመት ብቻ ትንሽ ነው ሲል ቪኒሲየስ ጁኒየር ተናግሯል። ስለዚህም የምንነግራችሁ ይህ ሆናል። ጆዜ ሞሪኖም በዚህ ተጫዋች ውል ማራዘም ዙሪያ ትልቅ ስራ እንደሰሩ የተነገረበት ዜና ሰምተናል። ስለ ያን ዲያሞንዴ አዲስ ነገር እንነግራችኋለን። እንግዲህ ያን ዲያሞንዴ ለሪያል ማድሪድ በይፋ ከፈረመ በኋላ ለገንዘብ ግድ የለኝም ያለበትን ጥንቅር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እስከ መጨረሻ አብራችሁ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ኒውካስል ዩናይትድ በዚህ ክረምት ብሩኖ ጉማሬሽን መሸጥ እቅድ እንዳልነበረው የክለቡ ኃላፊዎች ተናግረዋል። ይሁን እንጂ ኃላፊዎቹ ኒውካስል ተጫዋቹን በጥሩ ዋጋ ሸጦታል የሚል እምነት እንዳላቸውም ተገልጿል። የኒውካስል ስፖርቲንግ ዳይሬክተር ሮስ ዊልሰን ክፍያው በእሱ እድሜ ላለ ተጫዋች የዓለም ሪከርድ ነው ሲሉ ገልጸውታል። አክለውም እሱን በዚህ ክረምት መሸጥ እቅዳችን አልነበረም፣ ነገር ግን እዚህ መሆን ካልፈለገ ብቸኛው አማራጭ ነበር ሲሉ እንግዲህ ተደምጠዋል። የክለቡ ዋና ስራ አስፈጻሚ ዴቪድ ሃፕኪንሰን በበኩላቸው አርሰናል መክፈል አስቦ ከነበረው በላይ ከፍሏል፣ ገንዘቡ ለእኛ ከመጠን በላይ ነው ያሉት እኚህ ሰው በገበያ ዋጋ ከለካኑ ከዓለም ከፍተኛ ነው ሲሉ እንግዲህ የተናገሩበትን ዜና ሰምተናል። የ28 ዓመቱ አማካይ ብሩኖ ጉማሬሽ በ28 ሚሊዮን ፓውንድ አርሰናልን እንግዲህ ለመቀላቀል ከስምምነት ደርሷል። 28 ዓመት ለሞላው ለዚህ አማካይ 78 ሚሊዮን ፓውንድ እንግዲህ ከፍተኛ ዋጋ ያሉበትን ዜና እንግዲህ ሰምተናል። ወደ ማንቸስተር ዩናይትድ ቤት ስናልፍ ማንቸስተር ዩናይትድ ነገ ከፒኤስጂ ጋር በሚያደርገው ወዳጅነት ጨዋታ ማቲያስ ኩኛና ሴኔ ላመንስ አይሳተፉም። ሁለቱ ተጫዋቾች ህመም እንዳጋጠማቸውና በካሪንግተን እንደሚቆዩ ይፋ ተደርጓል። ይሁን እንጂ በቀጣይ በአየርላንድ የቡድኑ ቅድመ ውድድር ዝግጅት እንደሚቀላቀሉ ተዘግቧል። ማንቸስተር ዩናይትድ ነገ 12 ሰዓት ላይ ስዊድን ላይ የቅድመ ውድድር የወዳጅነት ጨዋታውን እንግዲህ ከፒኤስጂ ጋር የሚያደርግ ይሆናል። ማንቸስተር ዩናይትድ ምናልባት ይህ ጨዋታ እንግዲህ ከአትሌቲኮ ዲ ማድሪድ ቀጥሎ የሚፈተንበትና ራሱን የሚያይበት ጨዋታ እንደሚሆን ብዙዎች እየገመቱ ይገኛሉ። በተያያዘ ዜና የማንቸስተር ዩናይትድ ግብ ጠባቂ አትላይ ባይንደር ሴልታ ቪጎ መቀላቀሉ ይፋ ተደርጓል። ሴልታ ቪጎ ግብ ጠባቂውን የመግዛት አማራጭ ባካተተ የ1 ዓመት ውሰት ውል ማስፈረማቸው ተገልጿል። የስፔኑ ክለብ ሴልታ ቪጎ የግብ ጠባቂውን ደሞዝ የሚከፍሉ ይሆናል። በአመቱ መጨረሻ ሴልታ ቪጎ ከ4 ሚሊዮን ዩሮ ጥቂት ባነሰ ገንዘብ በቋሚነት ይህን ተጫዋች የማስፈረም አማራጭ ባለው ውሰቱን ነው እንግዲህ ያስፈርመው። ቀጣይ አመት ምናልባት ይህን ተጫዋች የሚገዛበት አማራጭም ተካቶበታል። ማንቸስተር ዩናይትድ ኮሎምቢያዊን ወጣት ተከላካይ አማካይ ክርስቲያን ኦርኮዞን ማስፈረሙንም ይፋ አድርጓል። ማንቸስተር ዩናይትድ ተጫዋቹ ከዚህ በፊት የቅድመ ኮንትራት አስፈርሞት እንደነበር ይታወሳል። ተጫዋቹ ላይ 18 ዓመት የሞላው መሆኑን ተከትሎም በይፋ ማንቸስተር ዩናይትድን ተቀላቅሏል። ኦርኮዞ ባለፈው ዓመት የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድንን እንግዲህ በአምበልነት እየመራ ለደቡብ አሜሪካ ቻምፒዮንሺፕ ፍጻሜ አድርሶታል። የወጣት ተጫዋች እንግዲህ በማንቸስተር ዩናይትድ ቤትም የቋሚነት ውሉን በይፋ ፈርመዋል። ሪያል ማድሪድ የቪኒሲየስ ጁኒየርን ኮንትራት እንግዲህ ለተጨማሪ ዓመታት ማራዘሙ ይፋ ተደርጓል። ሎስ ብላንኮችም ከረጅም ድርድር በኋላ የተሻሻለ ክፍያ በማቅረባቸው የተጫዋቹ ውል ለመራዘም ተስማምቷል። ብራዚላዊ ተጫዋች ቪኒሲየስ ጁኒየር ውሉን ለማራዘም ባይስማማ አርሰናል የመቀላቀል ፈቃደኛ እንደነበር ተነግሯል። ሪያል ማድሪድ በሳምንቱ መጨረሻ ይፋ እንደሚያደርገው
ዘ አትሌቲክ ዘገባውን ይዞት ወጥቷል። እንግዲህ ከዚህ ስምምነት በኋላ የቪኒሺየስ ጁኒየር በበርናባው 8 ዓመት ብቻ መቆየት ትንሽ ነው ሲል ተናግሯል። እንግዲህ በ2018 ነበር ሪያል ማድሪድን የተቀላቀለው። ከዛ ወዲህ እንግዲህ 8 ዓመት ቆይቷል። አሁንም ለተጨማሪ 5 ዓመት የሚቆይ 6 ዓመት የሚቆይበትን ውል እንግዲህ ተፈራርሟል። ሪያል ማድሪድ የብራዚሊያን የፊት መስመር ተሰላፊ ቪኒሺየስ ጁኒየር ኮንትራት ማራዘሙ እንግዲህ ተጠቃሚ እንደሚያደርገው ይነገራል። ቪኒሺየስ ጁኒየር ሪያል ማድሪድ ቤት እስከ 2032 የሚያቆየውን የ6 ዓመት ኮንትራት ፈርሟል። ቪኒሺየስ ጁኒየር በኢንስታግራም ማህበራዊ ትስስር ገጹ በበርናባው 8 ዓመት በጣም ትንሽ ነው ሲል እንግዲህ ጽሑፉን አጋርቷል። ታዲያ ይህ ተጫዋች በሴንቲያጎ በርናባው ውሉን እንዲያራዝም ጆዜ ሞሪኖ ትልቅ ግፊት እንዳደረጉ ተነግሯል። አሰልጣኝ ሆዜ ሞሪኖ ቪኒሺየስ ጁኒየር በክለቡ እንዲቀጥል የራሳቸውን ጥረት ማድረጋቸው ተገልጿል። አሰልጣኙ በተጫዋቹ ውል ማራዘሚያ ንግግር ላይ ትልቅ ሚና መጫወታቸው ተነግሯል። እንግዲህ ቪኒሺየስ በክለቡ እንዲቆይ ፍላጎት ያላቸው ሞሪኖ በቀጣይ እቅዳቸው አስፈላጊ ተጫዋች አድርገው ይመለከቱታል ተብሏል። አሁን ላይ ሪያል ማድሪድ እና ቪኒሺየስ ጁኒየር በፋይናንስ ዙሪያ ለስምምነት ከጫፍ መድረሳቸውን እንግዲህ ፋብሪዚዮ ሮማኖ ዘገባውን ይዞት ወጥቷል። በተያያዘ ዜና ሪያል ማድሪድ እንግዲህ ያን ዲያሞንዴን በ140 ሚሊዮን ዩሮ የዝውውር ሂሳብ እንግዲህ ማስፈረሙን ይፋ አድርጓል። የልጅነት ህልሜ ሆኗል ሲል ያን ዲያሞንዴ ከፊርማው በኋላ ተናግሯል። ሪያል ማድሪድ የላይፕዚጉን የቅርብ ተጫዋች ያን ዲያሞንዴ እንግዲህ ማስፈረሙን ይፋ ካደረገ በኋላ ኮትዲቫራዊ ተጫዋች ያን ዲያሞንዴ በሪያል ማድሪድ ቤት የ6 ዓመት ኮንትራት ፊርማውን አኑሯል። ያን ዲያሞንዴ ከፊርማው በኋላ በሰጠው አስተያየት ሪያል ማድሪድን መቀላቀል የልጅነት ህልሜ እውን እንዲሆን አድርገዋል ሲል ይናገራል። ተጫዋቹም ክለቡ ላይፕዚግ ቀሪ ኮንትራቱ እያለ ወደ ሪያል ማድሪድ እንዲሄድ ስለፈቀደለትም ትልቅ ምስጋናውን አቀርበዋል። ለገንዘብ ግድ የለኝም፣ እህቴ ልክ መሆኗን ማረጋገጥ ብቻ ነው የምፈልገው ያለው ያን ዲያሞንዴ ሪያል ማድሪድ እንግዲህ በቀላቀሉ ህልሙን እውን እንዳደረገለት እንጂ ለገንዘብ እንዳልሆነ ተናግሯል። ዲያሞንዴ በእግር ኳስ ህይወቱ እንግዲህ ፈላጊ አጥቶ ተስፋ ቢቆርጥም በታናሽ እህቱ እርዳታ መቀጠሉን ተናግሮ እንደነበር ይታወሳል። ሁሉም ፊቱን ሲያዞርበት እህቱ ታላቅ ተጫዋች ትሆናለህ በሚል ተስፋ ሰጥታ እዚህ እንዲደርስ እንደረዳቸው ተነግሯል። ይሁን እንጂ ታናሽ እህቱ እንግዲህ በ15 ዓመቷ ተመርዛ ይፋ ማለፉ ትልቅ ጠባሳ ጥሎብኛል ብሎ ነበር። ዲያሞንዴ ለእህቱ አንቺ ትክክል እንደሆንሽ አረጋግጣለሁ፣ ባይሆንልኝ እንኳን ሞክሬ እሞታለሁ ሲል ቃል ገብቶላት ነበር። አሁን ላይ እህቱ በእሱ ላይ ያላት እምነት ፍሬ አፍርቶ ታላቁን ክለብ ሪያል ማድሪድን የተቀላቀለው ያን ዲያሞንዴ ለገንዘብ ግድ የለኝም ሲል አስተያየቱን ሰጥቷል። ትልቅ ቤት ወይም ውድ መኪና ግድ አይሰጠኝም ያለው ዲያሞንዴ ፍላጎቴ እህቴ ልክ መሆኗን ማረጋገጥ ወይም እየሞከርኩ መሞት ነው ሲል እንግዲህ ይህ ተጫዋች ከፊርማው በኋላም ሀሳቡን ሰጥቷል። ሌላው በማንቸስተር ሲቲ በሪያል ማድሪድ ሲፈለግ የነበረው ሩደሪ እንግዲህ አሁን ወደ ባርሴሎና የማመራበት እድል ሰፊ እንደሆነ እየተነገረ ይገኛል። ታዲያ ለዚህ ተጫዋች እንግዲህ ማንቸስተር ሲቲ የመሸጫ ዋጋውን አሳውቋል። ስፔናዊ የማንቸስተር ሲቲ አማካሪ ሮደሪ ባርሴሎናን ለመቀላቀል በንግግር ላይ ይገኛል። ሮደሪ መቀላቀል የሚፈልገው ባርሴሎናን እንደሆነ ለሌላኛው ፈላጊው ሪያል ማድሪድ እንዳሳወቀ ወኪሉ ተናግሯል። ይህንንም ተከትሎ ባርሴሎና ሮደሪን ለማስፈረም ማንቸስተር ሲቲን ማነጋገር መጀመራቸው ተገልጿል። ማንቸስተር ሲቲን በበኩሉ ሮደሪን ለመሸጥ 80 ሚሊዮን ዩሮ እንደሚፈልግ ማሳወቁን ለጉዳዩ ቅርብ የሆኑ ምንጮች ተናግረዋል። ይህ በእንዲህ እንዳለ ማንቸስተር ሲቲ የባርሴሎና ጥያቄ እንግዲህ ውድቅ አድርጓል። ባርሴሎና 50 ሚሊዮን ዩሮ አቅርቦ ውድቅ ተደርጎበታል። የካታሎኑ ክለብም ባርሴሎና አዲስ የዝውውር ሂሳብ ለማቅረብ በማዘጋጀት ላይ እንደሚገኝ ተነግሯል። ማንቸስተር ሲቲ የሚፈልገው 80 ሚሊዮን ዩሮ ነው። እንግዲህ ሮደሪ በበኩሉ ባርሴሎና ለመቀላቀል የመረጠ ሲሆን ከክለቡ ጋር ለስምምነት ለመስማማት እንደማይቸገርም ተነግሯል። ባርሴሎና እና ማንቸስተር ሲቲ የሚስማሙ ከሆነ ይህ ተጫዋች በይፋ እንግዲህ ሲቲ ለቆ ባርሴሎናን የሚቀላቀልበት እንግዲህ ቅርብ እንደሆነ እየተነገረ ይገኛል። ግብፃዊ የቀድሞ የሊቨርፑል ተጫዋች መሐመድ ሰላህ የቱርኩን ክለብ ትራብዞንስፖርን በይፋ ተቀላቅሏል። የትራብዞንስፖር ፕሬዝዳንት ኤርቱግሩል ዶጋን መሐመድ ሳላን ለገንዘብ ቅድሚያ አይሰጥም በማለት ተናግረዋል። እንደ መሐመድ ሳላ አይነት ተጫዋች በገንዘብ ማሳመን አትችልም ሲሉ ፕሬዝዳንቱ ተናግረዋል። አክለውም ትላንት ምሽት አብሬው ነበርኩ፣ እኛ ካቀረብነው ገንዘብ ምናልባትም 4 እጥፍ የሚበልጥ ገንዘብ እንደቀረበለት አሳይቶኛል ሲል እንግዲህ ተናግሯል። ከሰሞኑ ሊቨርፑል የቀድሞ ተከላካይ ጄሚ ካራገር ሊቨርፑል ወደ ቱርክ ማምራቱን እንዳላስደስተው መናገሩ
አይዘነጋ፣ ምናልባት ገንዘብ ሊሆን ይችላል ሲል ተናግሮ ነበር። ያንን ምላሽ የሰጡ ይመስላል። አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ ብራሃም ፕሪሚየር ሊግ ቅድመ ግምታቸውን ሰጥተዋል። ጠቅላይ ሚኒስትሩ በሰጡት አስተያየት ማንቸስተር ሲቲ ፕሪሚየር ሊጉን ያሸንፋል ሲሉ ተደምጠዋል። የእንግሊዝ ፕሪሚየር ሊግ ከ14 ቀናት በኋላ በሻምፒዮኑ አርሰናልና ኮቨንትሪ በሚያደርጉት ጨዋታ እንደሚጀመር ይታወቃል። እንግዲህ የእንግሊዙ አዲሱ መሪ ታዲያ ቅድመ ግምታቸውን ለማንቸስተር ሲቲ ሰጥተዋል። ያም ሆነ እንግዲህ ማንቸስተር ሲቲ በኤንዞ ማሬስካ እየተመራ አዲስ ቡድን ግንባታ ላይ ነው ያለው። አሁን ሮደሪን የሚያጣ ከሆነ ደግሞ መሀል ሜዳው ላይ እንግዲህ የሚያደርጉት አዳዲስ ተጫዋቾች ጥምረታቸው ለዋንጫው ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። እኚህ ሰው ግን እንግዲህ ሲቲ ያሸንፋል ሲሉ ግምታቸውን ሰጥተዋል። አርሰናል አርጀንቲናዊውን የቶትናም ተከላካይ ክሪስቲያን ሮሜሮ ማስፈረም ፍላጎት እንደነበረው ተገልጿል። ቢሆንም ቶትናሞች ተጫዋቹን በሰሜን ለንደን ተቀናቃናቸው ለመሸጥ ፈቃደኛ ለመሆናቸው ተነግሯል። በሌላ በኩል አትሌቲኮ ዲ ማድሪድ ሮሜሮን ለማስፈረም በዚህ ክረምት በድጋሚ ፍላጎት አሳይቷል። አርጀንቲና የተከላካይ ሮሜሮ ቀጣይ መዳረሻው አትሌቲኮ ማድሪድ ወይም ኢንተር ሚላን ሊሆን እንደሚችል ተዘግቧል። አርሰናል በበኩሉ አሁንም የኋላ መስመሩን ለማጠናከር እንቅስቃሴ እያደረገ መሆኑን እየዘገበው እንግዲህ አትሌቲክስ ነው። ታዲያ ቶትናሞች ይህን ተጫዋች ለተቀናቃኛቸው እንደማይሸጡት ግን በይፋ ያስታወቁበትን ዜናም ሰምተናል። በመጨረሻም በማንቸስተር ዩናይትድ ራዳር ስር የሚገኘው የብራይተኑ አማካይ ካርሎስ ባሌባ በቅድመ ውድድር ዝግጅት ወቅት ቁርጭምጭሚት ጉዳት እንደገጠመው ተገልጿል። በዚህ ምክንያት ባሌባ የውድድር ዘመኑ መጀመሪያ እንደሚያመልጠው ተገልጿል። ተጫዋቹ የገጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቀው ነው የሚል እምነት እንደሌለ ተነግሯል። ይሁን እንጂ ካርሎስ ባሌባ በቅርብ ወደ ሜዳ ላይመለስ እንደሚችልም ደግሞ ዘ አትሌቲክ አስነብበዋል። ውድ የማዮ ስፖርት ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች እነኝን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ ልታበረታቱን በአክብሮት እንጋብዛለን። መልካም ምሽት።